የማንቸስተር ዩናይትድ አለቃ በቀጣዮቹ ሰዓታቶች ወይንም ደግሞ ቀናቶች ውስጥ ሊታወቅ እንደሚችል በስፋት እየተነገረ ይገኛል። የቡድኑ ዋና አሰልጣኝ ሩበን አሞሪም ከኃላፊነት ወንበሩ ከተነሳ በኋላ ቀያይ ሰይጣናቱ በዋና አሰልጣኝነት የሚቀጥሩትን ምናልባትም እስከ ውድድር ዓመቱ መጨረሻ ድረስ ቡድኑን የሚመራላቸውን አሰልጣኝ በማፈላለግ ላይ ሲሆኑ ላለፉት ቀናት ኦሌ ጉናር ሶልሻየርን ዳግም ወደ ማንቸስተር ዩናይትድ ተመልሶ ቡድኑን ይረከባል ተብሎ ከቡድኑ አመራሮች ጋር ሲወያይ ቢቆይም አሁን ግን ከሱ ይልቅ ቡድኑን ማይክል ካሪክ ለመሾም እንደተቃረቡ እንግዲህ ዘ አትሌቲክስ እንዲሁም ደግሞ ሌሎች ታማኝ የመረጃ ምንጮች እየጠቆሙ ይገኛሉ። ማይክል ካሪክን የቡድኑ ትልቅ እንግዲህ አመራሮች የሆኑት ኦማር ቤራዳ እንዲሁም ደግሞ ስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ በታክቲካል ጉዳዮች ላይ ካሪክን አነጋግረውት የነበረ ሲሆን ባለውም ግንዛቤ ደስተኛ እንደሆኑ ተሰምቷል። ምናልባትም ካሪክ በመጪዎቹ ቀናቶች በይፋ የማንቸስተር ዩናይትድን አሰልጣኝነት ቦታ ሊረከብ እንደሚችልም በስፋት እየተነገረ ይገኛል። በአሁኑ ወቅት እንግዲህ በኬርቴከርነት ቡድኑን ዳረን ፍሌቸር እየመራው ይገኛል። ማንቸስተር ዩናይትዶች እንግዲህ ቀጣዮቹን ጊዜያቶች ቡድኑን በደንብ በሚገባና በቡድኑ ውስጥ ተጫውቶ ባለፈ አሰልጣኝ እንግዲህ ሊያሳልፉት እንደሚችሉ ይጠበቃል። ምክንያቱም ኃላፊነቱ በዚህ ሰዓት ላይ ወይ ከኦሌ ወይንም ደግሞ ከማይክል ካሪክ እንደማያልፍ በስፋት እየተነገረ ስለሆነ ስፓኒያርዱ አሰልጣኝ በኃላፊነቱ እንደሚቆይ እየተነገረ ይገኛል። የሪያል ማድሪድ ዋና አሰልጣኝ በመሆን የሎስ ብላንኮሶቹን ቤት ስራውን ከጀመረ 6 ወራት ያለፉት ዣቢ አሎንሶ ባለፉት ሳምንታት እንደሚታወሰው በሪያል ማድሪድ ቤት የመቆየት እድሉ እየተመናመነ እንደመጣና በቡድኑ ውስጥ እያስመዘገበ ያለው ውጤት የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝን ቅሬታ ውስጥ እንደከተታቸው እየተሰማ ይገኝ ነበረ። ይባስ ብሎ ትላንትና በስፔን ሱፐር ካፕ በካታላኑ ቡድን ባርሴሎና የ3-2 ሽንፈትን አስተናግደው ሪያል ማድሪዶች ዋንጫውን ቢያጡም አሁን ላይ ግን አሰልጣኙ እንግዲህ ለማሰናበት ሪያል ማድሪዶች እያሰቡ እንዳልሆነ ዲያሪዮ አስ ዘግቧል። የቡድኑ የበላይ አካሎች ከቀናት በፊት በማድሪድ ደርቢ አትሌቲኮ ማድሪድን ያሸነፈበትን መንገድ ወደውት ዣቢ በቦታው ለመቆየት እንግዲህ ወስነው እንደነበረ ታማኝ የስፔን የመረጃ አውታሮች ሲዘግቡ ቆይተው ነበረ። እንደሚታወሰው ባለፉት ቀናቶች ላይ ዣቢ አሎንሶ ተደጋጋሚ የውጤት ማጣት ቀውስ ሲያጋጥመው ተመልክተን ነበረ። በአውሮፓ ሻምፒየንስ ሊግም በሊቨርፑል እንዲሁም ደግሞ በማንቸስተር ሲቲ ሲሸነፍም ይታወሳል። እንግዲህ እንዲሁም ደግሞ በስፓኒሽ ላሊጋ ሲሸነፍ የነበረባቸው ወቅቶች የላሊጋውን መሪነትም ሪያል ማድሪድ እንግዲህ ለባርሴሎና አሳልፎ እንዲሰጥ ያደረገባቸው ጊዜያቶች ተፈጥሮ ነበር። ይህንንም ተከትሎ ነው በርካታ የሪያል ማድሪድ ደጋፊዎች ዣቢ አሎንሶ ከአሰልጣኝነት ወንበሩ ይነሳ የሚል እንግዲህ ጥያቄን ሲያቀርቡ የነበረው። አሁን ላይ ግን የሚወጡ መረጃዎች ዣቢ አሎንሶ አሁንም በሪያል ማድሪድ ቤት የመቆየት እንግዲህ እድሉ ከፍተኛ እንደሆነ ያመላክታሉ። ይሁን እንጂ የሚቀጥሉት ቀናቶች ላይ አሁንም በተደጋጋሚ ሽንፈቶች የሚያጋጥመው ከሆነ ግን የአሰልጣኝነት ወንበሩን የማያጣበት ምንም ምክንያት እንደሌለ መረጃዎች ያሳያሉ።